ተይው በቃ ተይው። እንዴት ነው ለልጅ መድኃኒት አንቺ ካልሰጠሻት ባለቤትሽ ነው የሰጣት? እኔ ምንም የማውቀው ነገር የለም። እኔ መድኃኒት ለልጅ አልሰጠሁም። እንዴት ነው አንድ እናት ለልጇ መድኃኒት የምትሰጠው? ምን እንድትሆን ነው ልጄ? እሱማ ለማጣላት መጨረሻ ላይ ኧረ እባክህ አመጣጡም አላማረንም ነበር። እናት አለም ካንቺ ጋር ያጣሉኝ ነው። አንበሳው አቤት። ሰይጣን አሳስተው ነው አይደል? አዎ አሳስተው ነው እንጂ እንደዚህ ነገር አታደርግም አይደል? እኔ አላደርግም። ሰይጣንን ታሳስተዋለህ እንጂ አንተን እንኳን የሚያሳስታ አይመስለኝም። ልጅቷንም አብረን እንደገደልናት መድኃኒትም እንደሰጠናት ወንዝም ጣን እንደጣናት ሰራተኛውንም ለማስገደል ሰው እንዳላከን ማን ይደፋባት ፍሏ? እናቱ። አዎ ስለዚህ በቃ እንድትወገድ ይፈለግ ነበር። ያለኝ ነገር ሁሉ ልስጣችሁ። ምንድን ነው ሰጠኝ? ብሬንም ሁሉ ነገር ልስጣችሁ። ማርያም ያለኝ ሁሉ ነገር ልስጣችሁ። እንደዋሉ ለቀቀኝ ማለት ተደፍሬያለሁ ነው እያልሽኝ ያለሽው? አዎ። በዚህ ሰው ሌላ ችግር አለ እንዴ? በጭራሽ ችግር የለም። ምን ችግር አለ? እሺ የመጣህበትን ጨርሰህ ውጣ። ሌላ ነገር ምናልባትም ከሚዲያም ስለመጣሁኝ ማገዝ የምችለው ነገር ካለ አታግዘን። ተው ከቤቴ ተነሱ። ጣልንሽ ውጣሽ ከቤታችን። እኛ ልጃችን እያፈላለግን ነው። ላግዛችሁ ብለህናል። አግዘን። የኔ አሁን ከዚህ ቤት መውጣት ምንም ውጣልን። ቆይ ተረጋጋኝ ነው ያባት። ምንም እኮ እንደዚህ የሚያስቆጣ ነገር እኮ ነው ያልጠየቅኩ። ውጣልን። እኛ እንፈልግ በቃ ውጣልን። ማን ይደፋባት ፍሏ? እናቱ። አዎ ስለዚህ በቃ እንድትወገድ ይፈለግ ነበር። ልጅቷንም አብረን እንደገደልናት መድኃኒትም እንደሰጠናት ወንዝም ጣን እንደጣናት ሰራተኛውንም ለማስገደል ሰው እንዳላከን ያዝናለሁ እናቴ። እሺ እንዴት ነው ማለት ትንሽም ፍንጭ አላገኙም? እንዴት ማለት ያው ማለት ከትምህርት ቤት ስትመጣ ከሆነ መንገድ ላይ ሰው አይቶ ወይ ደግሞ የሆነ ነገር ጥቆም አልሰጠዋትም? ምንም ጥቆም አልሰጡኝም። ያው የአባቷ ቤተሰቦችም ራቅ ያሉ ስለሆነ ምናልባት እነሱ ጋር እንጠራጠራለሁ። ያው ከቤትም ትንሽ ኃይለኛም ስለሆነች ልጅቷ ህፃኗ ትንሽ ኃይለኛ ነች። ለዛ ነው እና የአባቷ ቤተሰቦች የተወስዷታል ብለው እንትን ይላሉ። ምናልባት የምጠረጥረው ምናልባት ላይሆንም ይችላል። ምናልባት ብዬ ነው። በጣም ያሳዝናል። ማለት እንደው ሌላም ተጨማሪ ልጅ አለዎት ወይስ እቺ ብቻ ናት? እሷ ብቻ ነች። ማራኪ ነች እሷ ብቻ ነች። ሌላ ልጅ የለዎትም? ያው እንግዲህ ያው እግዚአብሔር ወደዚህ ቤት እንዲመልሳት መልካም ምኞቴ ነው። እንደው አባታችንስ እንዴት ነው ማለት እንዴት ተገናኙ? እርስዎ በትዳር 2 አመት ነው ብለውኛልና እስቲ ያለውን ነገር። አው ልጄ እንዴት መሰለህ ትልቁ ነገር ያው ፈጣሪ እህሉን ሲያገናኘው ሰው ይገናኛል። እውነት ነው ዋናው ነገር። ቀጥሎ ያለው ያው እኔም ብዙም ያራኩ ሰው አይደለሁም። እዚህ አካባቢ ነኝ። ያው በዛች መንገድ ወጥቼ ሲወርድ አያት ነበር። እሷን ያው ባሏም እንደሞተ ምናምን ሰምቻለሁ አውቃለሁ። አያት ነበር። ያው አይኖቼን ወደ እሷ አዘነበሉና እንግዲህ ያው አብራችሁ በቀን ወደ እሷ እየቀረብኩ የኔ አረኳት። ከዛ በፊት ትውውቃላችሁ አይደል? ባለቤት ሰው ከመሞቱ በፊት? አዎ እንዲህ እንስሳ ላይ የሰላምታ አዎ። እዚህ ቤት ብዙ አንቀራረቡም። እዚህ ቤት ግን ትመጣ ነበር አይደል? በፊት ባለቤቷ ሳይሞት በፊት? አዎ ቆይቷል። አዎ አንድ ከ3 ከ4 አመት በፊት ትመጣ ነበር። አንዳንዴ እሱም አንዳንዴ። የባሏ የቅርብ ጓደኛ ነበርክ? ብዙም አይደለም ግን ትቀራረባላችሁ? አዎ ብዙም አይደለንም። ያው አንዳንዴ የሆነ ነገር ሲያገናኘን እንገናኝ ነበር።
እና እንዴት ማለት እያወቁ እዚህ ቤት ይመጣሉ። ባለቤትም ባለ ሰዓት አብረው በልተው ጠጥተው ይሆናል መቼም አይደል? እንኳን አይደለም እንኳን የለም። ይሄን አክል ቅርርብ የለም። ቅርርቡ ከሌለ ታዲያ እንዴት ነው ወደዚህ ቤት የሚመጡት? ወደዚህ ቤት ቅርርብ ሳይኖር እንዴት ይመጣሉ ታዲያ? አባባሪ ገብተዋል። ከሰውየው ጋር ከባሏ ጋር እንዲህ ቀበሌ መዝናኛም ላይ እንገናኝ ነበር። ሻይ ቡናም አንዳንድ አልፎ አልፎ ስንገናኝ እንባባል ነበር። በዛ አጋጣሚ አንዳንዴ ወይ እሷም ላትኖር ትችላለች፣ ገብተን እዚህ ትንሽ ተጫውተን ዝም ብለን እንወጣ ነበር። ይሄን ያክል ነው እንጂ ብዙ ይሄን ያክል የቀረበ እሷም ጋር የቀረበ እንትን አልነበረም። እሷ ቤት እየመጣህ እንዴት ነው ቅርርብ የለንም? እሷም ጋር ባለቤቷም ጋር ምን አይነት ጥያቄ ነው ማለት? ምን አይነት ምላሽ ነው? ምንድነው አንተን ዘንዶ ጎርጓሪ አሳወጣላሉ? ምንድነው አንተ ልጅ ነገርኩ ያለውን ነገር ምንድነው? ኧረ እኔማ ያው እንደ ጥያቄ ነው እኮ በቃ ይሄ ነው ልጅ ማለት ባለቤት ሳይሞት እንዴት እዚህ ቤት እንደሚመጡ እየነገሩኝ ብዙ አንተዋወቁም፣ አንግባባም። ምን አይነት ምላሽ ነው? ሌላ ነገር የለም። በቃ ልጅ ሌላ ተልእኮ ይዘህ የመጣው ነገር አለ እንደ ልጅ? ምን ተልእኮ ይኖራል? ምንም ተልእኮ የለም። ይሄ ነው ጉዳዩ። ለዚህ ምላሽ ትሰጡን ትችላላችሁ እናታችን? ለዚህ ምላሽ እንግዲህ ያው እነሱ ያው በሌላ በአንዳንድ ነገሮች ይተዋወቃሉ። እኔ ጋር እግዚአብሔር ሰላምታ ብቻ ነው ያለ። እዚህ ቤት ግን ይመጣል አይደል? ይመጣ ነበር እኮ እየመጣ ታዲያ ምን አይነት ሰላምታ ነው? ያው ሰላም ዝም ብሎ ሰላም አለ አይደል? ጎረቤት ያህል ሰላምታ አለ። ግን ያን ያህል ከኔ ጋር የተቀራረበ ነገር የለንም ከሱ ጋር ነው እንጂ። አይ እንዴት ማለት ጎረቤትን ቤት መጥቶ እኮ ይበላል፣ ይጠጣል፣ ይጫወታል አይደል? ያው ማህበራዊ ጉዳይማ ያገናኝሃል። ግን ያን ያህል ግብብነት አልነበረንም ነው። እኔ ከሱ ጋር ነው የሚግባቡት። ያው እሱ ሲሞት ሲመጣ ሲያጽናናኝ ይመጣል፣ ያጽናናኛል። በዛ ነው የተግባባነው። ያው እኔም ከሱ ጋር አብሮ ጓደኛ እንደሆነ ነው ማውቅ የነበረው። ጓደኛ እንደሆኑ ያው ግን ትንሽ ትዳር አይከብድም? ያው እንግዲህ ምን ታደርገዋለህ ህይወቱንና ያው እህል ውሃ ነገር ነው ያገናኘን። ለዚህ በቃ ግን ቀድሞ ምንም አይነት ግንኙነት የላችሁም ማለት ስለዚህ ይሄ ሰው ከዚህ በፊት ቤት ውስጥ መጣ ማለት ቢመጣም ግን ከእርሶ ጋር ግንኙነት የለውም? እርግጠኛ ነሽ? ግንኙነት የለውም ከኔ ጋር። ለመሆኑ ህፃኗ የጠፋችበት ቀን መቼ ነው? ይኸውልህ አሁን የመጣህበት ጉዳይ ማለት ነው ሽልማት ብለህ ነው የመጣኸው አይደለ? ሌላ ነገር ውስጥ ለምን ትገባለህ? ስለ ልጄ፣ ስለ ህይወታችን ስለምናምን ያው ስለ ህይወት አይነት ስለ ህይወት እኮ ነው እየጠየቅኩ ያለሁት። ሌላ ችግር አለ እንዴ? በጭራሽ ችግር የለም። ምን ችግር አለ? እሺ የመጣህበትን ጨርሰህ ውጣ። ሌላ ነገር ምናልባትም ከሚዲያም ስለመጣሁኝ ማገዝ የምችለው ነገር ካለ አታግዘን። ተው ማገዝ የምትችል ከሆነ በሱ ልታግዘን ትችላለህ። በተረፈ ለዛም ነው አሁን ሌላ ጥያቄ ውስጥ እኮ አልገባሁም። እሺ በቃ ስለእናንተ ጉዳይ እኮ ዘጋሁኝ። ያው ከገባ እስካሁን ድረስ እኮ ሌላ ርዕስ ላይ ነው ያለው። የመጣህበትን እኮ እንትን አላልከም። ሌላ ችግር አትፍጠር። በቃ የመጣህበትን ጨርስና ውጣ። ለ10 ደቂቃ ነው አይደል ብለህ የገባኸው? 10 ደቂቃ በቃ እንትን አልከውን የመጣህበትን ጉዳይ ጨርሰህ ውጣ። በዚህ ላይ ደግሞ እንደዚህ ተሸፋፍነህ ምንድነው ይሄ? ለምን ተሸፋፈንከውስ? ራስን ደብቀህ? አይ ይሄ እንኳን ጉንፋን ስለያዘኝ ነው። ይሄም ፀሐይ ነው እንደምታውቁት ነው መቼስ የዚህ ታይም ፀሐይ መቼም በጣም ከባድ ነው። በእርግጥ ፀሐይቷ እኔ ይሄን ያደረኩት ለዚህ ሊሆን ይችላል። አዎ ለመላጣይ ነው። በመላጣይ ነው አጥቁራ በስቶ ሊሆን ይችላል። አሁን በቃ እሺ ጨርሰናል አይደለ? ይኸውልሽ እናታችን አልጨረስኩም። አሁን አንደኛ ህፃንቱን መፈለግ አለባት። ልጅቱ የት እንደገባች መፈለግ እኔም በበኩሌ እንደማንኛውም ሰው ህፃኗ መፈለግ አለብኝ። ይሄ ደግሞ ኢትዮጵያዊነት ነው እኮ። መፈለግ ካለብህ ፈልግልኝ እኮ። አንደኛ ፎቶዋን ማየት ፈልጋለሁ አንደኛ። ሁለተኛው ነገር ህፃኗ ከዚህ ቤት የጠፋችበት ቀን መቼ ነው?
ህፃኗ ከዚህ ቤት የጠፋችበት ቀን መቼ ነው? ሚያዝያ 5 ይሄ ሰውዬ ሌላ ተልእኮ ይዞ ነው እንደ መጣ። ምንድነው ይሄ ሰውዬ? እኔ የመጣው ሽልማት ብሎ ነው። ሌላ ምንድነው? አንተ ሌላ ችግር አለብህ እንዴ? ኧረ በጭራሽ አባቴ ልጅ ሌላ ነገር ይፈጠር እንዴ? ኧረ በጭራሽ። ለምን እንደዛ ነው? ልጃችን ያፈላለግን ነው። ሚያዝያ 5 ልጃችን ያፈላለግን ነው። ትምህርት ቤቱ የት ነበር የምትማረው? አብዮት እንዴ? በጣም ጥሩ። እኛ ልጃችን ያፈላለግን ነው። ላግዛችሁ ብለናል። አግዘን ምንድነው ሌላ ነገር? ያው እኔ እንዳልኳችሁ ነው። አንደኛ ለእርዳታ ነው የመጣሁት። ሁለተኛ ደግሞ ይሄው አጋጣሚ ሆኖ ደግሞ የህይወት ጉዳይ ልጅ ጠፍታባችኋለች። በቃ ይሄንን ነገር ነው እኮ ያለውን የሆዳችን ቁስል ነገር ነው። ህፃኗን ደግሞ ያው ማግኘት አለብን ተረባርበን ሁላችንም። ይሄ ማንኛውም ኢትዮጵያዊ ግዴታ ነው። አዎ በቃ እንደ ግዴታ እንደውም በቃ አያስፈልግም ጭራሽ። በቃ እንደውም አንተ አመጣጣ ለማረግ ነው። ደስ አላልከም። ስለዚህ ቤታችንን ለቀው በቃ አንፈልግም። ውጣልን። ምንም አንፈልግም። በቃ ውጣልን። ልጃችንን በራሳችን መንገድ እኛ ሽልማቱን አንፈልግ። ውጣልን። በቃ ውጣልን። ከአሁን በኋላ ደስ የሚል ነገር አላየንብህም። አዎ ራስህን ደብቀህ ተሸፋፍነህ እኛ ማን አሁን ከቤታችን ውልቅ ብለህ ውጣ። ሌላ ነገር እንዳይፈጠር። ቆይ ተረጋጉ እንጂ ለምንድን ነው እንደዚህ ሆናችሁ ያላችሁት? ሌላ ነገር እንዳይፈጠር ውጣልን። ከቤት ውጣልን። በቃ የኔ አሁን ከዚህ ቤት መውጣት ምንም ውጣልን። ቆይ ተረጋጋኝ ነው ያባት። ምንም እኮ እንደዚህ የሚያስቆጣ ነገር እኮ ነው ያልጠየቅኩ። ውጣልን። እኛ እንፈልግ። በቃ ውጣልን። የመጣህበት ርዕስ ሌላ፣ እዚህ ጋር ሌላ እንትን። እሺ ችግር የለውም። ይሄን ሁሉ ነገር ስለነገራችሁኝ እሸልማችኋለሁ። በዋነኝነት ጥያቄዎችን ግን በኋላ እናወራባቸዋለን። ምንድነው አሁን ላይ የምትፈልጉት? ልብስ ማሽን ነው? ምንም አንፈልግም። እኛ በቃ ምንም አንፈልግም። አመጣጥ ሁኔታ አላማረ ሽልማት ብለመጣ ሌላ እንትን እኮ አሁንም እኮ ለሽልማት ነው እኮ የመጣሁት። እሺ የምትፈልጉትን ዕቃ ምረጡ እኮ እያልኩኝ ነው። እኛ ምንም አንፈልግም ማለት እኮ በቃ ምንም አንፈልግም። ምንም አንፈልግም ነገር የህፃን መራኪ ናት። ሚያዝያ 5 አብዮት ትምህርት ቤት ህፃን አልገባችም ወደ ትምህርት ቤት። ይሄንን ለማጣራት ይያለሁ። አልገባችም? አዎ አልገባች። ገብታለች ብለሽኛል አይደል? ከትምህርት ቤት ስትመለስም እያልሽ ነበር። አዎ ሄጃለሁ ብላኝ ስትሄደች ከዛን አልተመለሰችም። የ7 ዓመት ልጅ ብቻዋን ነው እንደምትሄደው? አዎ ጓደኞች አሏት። ከጓደኞቿ ጋር ግን አይደለም የምትመላለሰው፣ ከእርሶ የቤት ሰራተኛ ጋር ነው አይደለም? አዎ አድርሻት እላታለሁ። አድርሻት ትምህርት ቤት ብዬ ልካታለሁ ከሷ ጋር እኮ። ተረጋግተው ትክክለኛው ነገር ይንገሩኝ። በዚህ ቀን ህፃን ማራኪ ወደ ትምህርት ቤት አልገባችም። ጠፋች ተብሎ በማህበራዊ ሚዲያ ግን እየተወራ ያለው ከትምህርት ቤት ስትመለስ ነው አይደል? አዎ ልጄ። ስለዚህ ቺዛን ትምህርት ቤት ሳትሄድ እንዴት ነው ትምህርት ቤት ሳትገባ መቼስ በውሎ አትጠፋም አይደል? እኛ ልከናል። እኛ ልጃችን ትምህርት ቤት ልከናል። ማነው አልገባችም የሚለው? ትምህርት ቤቱ ጋር እኔ እንደው ለመጠየቅ ሞክሬ ነበር። በቃ አሁን እኛ በቃ እንግዲህ እግዚአብሔር ያቀልናል። በቃ አሁን ሌላ ጥያቄ ለምን እንደምትጠይቀን አልገባንም። እኛ በቃ እግዚአብሔር ልጅቷን ይፈልጎ እሱ ያገናኘን። ስለዚህ አሁን ነኝ ሌላ ምንም ምንም ነገር የለም። አሁን በቃ አጨጭቀን ልጃችን ትምህርት ቤት ልከናል። ትመጣለች ብለን ስንጠብቅ ልጃችን ከትምህርት ቤት አልመጣችም። እኛ ልጃችን ትምህርት ቤት ልከናታል። ሌላ ጊዜ በምትመጣበት ሰዓት ስንጠብቅ ልጃችን ከትምህርት ቤት አልመጣችም። ፈለግን ሮጥን፣ አልገባን፣ ያልወጣንበት ቦታ የለም። ልጃችን ልናገኛት አልቻልንም። በተረፈ አንተ አሁን ልጅቷ ትምህርት ቤት እንዳልገባች ከትምህርት ቤቱ አጣርቻለሁ እያልከን ነው? አዎ አጣርቻለሁ። ምን በላት ልጅቷ? እሱንማ እናንተ ልጠይቃችሁ እንጂ ምንድነው የምትጠይቀን? እኛ እኮ ልከናል። ህፃኒቱ የት እንዳለች ወላጅ እናቷ ታውቃለች አይደለም? እኔ አላውቅም የት እንዳለች ባቅ ለምን ዝም እላለሁ? ምን እያልከኝ ነው? ልጇ አይደለችም እንዴ? ምን ማለት ነው ይሄ? የምታውቀው ታሪክ አለ? አንተ ጋር ራሱ ችግር አለ ማለት ነው። ይሄ ምን አይነት ችግር? ታዲያ እናቲቱ ታውቃለች። እኔን ባቅ ልጄን እንዴት አላፈልግም? ልጄ ያለችበትን እያወቅሁ እንዴት ዝም እላለሁ? ለምን ዝም ብዬ እቀመጣለሁ? እሱ ነው እኮ ግራ ይገባኝ እኮ። አንተ ጋር ነው ችግር ያለው።
ምን ማለት ነው ይሄ? አቶ ደበበ ተረጋጉ። አይደለም የምጠይቀውትን ጥያቄ አመጣጥህም ሁኔታህም የምጠይቀውን ጥያቄ በሙሉ ቀስ ብሎ በትዕግስት አሁን ሌላ ነገር ሳይፈጠር አሁን ሌላ ነገር ሊፈጠር ነው። አሁን ምን ለማድረግ እየሞከርክ ነው? ምንም ምን ያልሞከርኩት አይደለም የማድረግ የፈለከው ስለ ልጅሽ ምን ብዬ እኔ ስለ ልጅሽ ተቆርቆሬ ጥያቄ እየጠየቅኩሽና ማድረግ የሚገቡኝ ከእናት በላይ ሆነ ለማድረግ ነው። ከእናት በላይ ሆነ ለሊቷ ከእናት በላይ ሆነ ተቆረቆርክ። ከእናት በላይ እየሆንኩ አይደለም። ታዲያ እኔ እኮ 9 ወር በወዴ ተሸክሜ ወልጄ ጡቴን አጥብቻ አሳደግኳት። ምን ተልኮ ይዘህ ነው የመጣኸው? ምን ተልኮ አለ? አይ አንተ ተልኮ ሌላ ነው። አሁን ሌላ ነገር ውስጥ ልንገባ ነው። ምንም ተልኮ የለኝም። አሁን ሌላ ነገር ውስጥ ልንገባ ነው። አቶ ደበበ ተረጋጉ። አሁን ሌላ ነገር ውስጥ ልንገባ ነው። ተረጋጉ ተረጋጉ። በሰላም ነገር ውስጥ ልንገባ ነው። ተረጋጉ። አሁን ሌላ ነገር እርሶን ነው እየጠየቅኩ ያለሁት። እርሶን አልጠየቅኩም። ስነ ስርዓት እሷን ነው እየጠየቅኩ ያለሁት። ስነ ስርዓት ያልሆነ ጥያቄ እንዳትጠይቃት። ያልሆነ ጥያቄ እየጠየቅካን ነው። ስነ ስርዓት። እሺ እሱም ይቀር። ስነ ስርዓት እሱም ይቀር። እንደነችና ደበበ ማህበራዊ ሚዲያ ላይ ስታስፈልጊያት ለምንድን ነው የ14 ዓመት ልጅ ጠፋችብኝ ብለሽ የምታስፈልጊው? የ14 ዓመት ልጅ ናት፣ ግን የልጅነት ፎቶዋ ነው እያልሽ የምታስፈልጊው ለምንድን ነው? የ7 ዓመት ልጅ ናት አይደል? ልጅቷ ትልቅ ነው፣ ተፈጥሯ ሆኖ ግዙፍ ነች ልጅቷ። ስለዚህ 7 ዓመት ብል የ7 ዓመት ትንሽ ልጅ ነው የሚፈልጉት። እሷ ግን ያለ እድሜዋ ነው ያደገችው። ለበዛ ምክንያት ነው ምናልባት ብዬ እንደዛ ያልኩትኝ እንጂ ልጅቷ እድሜዋን እኔ ነኝ የማውቀው። ግን ሰው ያለ እድሜዋ በቃ ሞፍራለች፣ ትልቅ ነች። በዛ ምክንያት ነው እንደዛ ለልጅ አልኩት እንጂ እኔ ልጄን ጠልቻት አይደለም። አንድ ልጅ ነች። አንድ ልጅሽ ናት? አዎ። የባለቤትሽ መተኪያ? አዎ። የሞት ማስረሻ ነች። ባለቤትሽ ምን ሆኖ ነው ያረፈው? ታሞ። የህክምና ማስረጃዎች ልታሳይኝ ትችያለሽ? አሉ። አዎ። እንዴ ለምንድን ነው ማሳይክ ላንተ? ለምንድን ነው ማሳይክ ላንተ? ማሳየት ስላለብሽ። ማነህ? ምንድነህ? አሁን ሌላ ነገር ሊፈጠር ነው። አይ ግን ምን አስበህ ነው አንተ? ምን አስበህ ነው? ምንም አስቤ አይደለም። መስቀለኛ ጥያቄ እኮ ነው እየጠየቅኩ ያለሁት። እንዴ ሽልማታችሁን እኮ ውሰዱ ብያለሁ። ሽልማታችሁን እኮ ቃል ገብቻለሁ። ትወስዳላችሁ። ስለ ሁሉም አንፈልግም። በቃ ምን ነገር አንፈልግም። አሁን ውጣልን። ቤታችንን በቃ ውጣልን። እሺ ውጣልን። በቃ እንደወጣ ነው የምትፈልጉት? አዎ ውጣልን። እኔ ግን ከዚህ ቤት አልወጣም። ትወጣለህ። ይሄንን ማስረጃ ሳትነግሩኝ በፊት አልወጣም። እናት አለ ሌላ ችግር እንዳፈጠር ውጣልን። በህግ አምላክ ውጣልን። አሁን ውጣልን ከቤታችን። ለምን ደሞ ወጣ? ውጣልን ከቤታችን እኮ ለምን ደሞ ወጣ? ለምን ደሞ ወጣለሁ? እስቲ ንገረኝ። ምንም ሊመለከት ምንም ያገባ ነገር የለም። እኛ ሽልማቱን አንፈልግም። ቀጥ ብለው ውጣልን። ሽልማቱን ላትፈልጉት ትችላላችሁ። አውጣልን። አሁን እኔ ግን ይሄንን ነገር ሳላጣራ ከዚህ ቤት አልወጣም። እሺ ውጣልን። ፖሊስ እንጥራለን። ልጠራ ትችላለህ። ደስ ይለኛል። ደውል። ውጣ። ደውል። ውጣ። ደውል። ተነስ። ውጣ። ውጣልን። በቃ እኔ አልወጣም። ውጣ። ልደውል ትችላለህ። ለፖሊስ እያልክ ነበር አይደል? ደውል። ውጣልኝ። እሺ ከቤቴ ውጣ። ከቤቴ ይኸውልህ፣ ውጣ ከቤቴ። ተረጋግተህ ብትነግረኝ ነው የሚሻለው። ውጣ ከቤቴ። ተረጋግተህ አናግረኝ። ውጣልኝ ከቤቴ። ተነስ። ውጣልን። እሺ ውጣ። እሺ ከቤታችን ለምንድን ነው በክብር ውጣ። ሳትዋል የዚችን ህፃን ነገር ውጣልን። ኧረ እግዚአብሔር ሆነ አንተ ሰው ይወጣልን ከቤታችን። እኔ ይኸውልህ አንተ ሰው ይወጣልን። ለምን ደሞ ወጣ? ኧረ ውጣልን በእግዚአብሔር ውጣልን። በህግ ውጣልን። 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 ለምን ህግ ውጣልን። ይኸውልህ ሰው ስነ ስርዓት ያዝ። ውጣልን በህግ አምላክ። ይኸውልህ አትንካኝ። ናውጣልን በህግ ውጣልን። አትንካኝ። ናውጣልን። አትንካኝ። ናውጣልን። አንተ ተረጋጋ። ቆይ እኛ እንስጣለን። አጠቃላይ በቤቴ ገብተህ ልትመታኝ አጠቃላይ ልትመታኝ። ስነ ስርዓት አስይዙ። በህግ አምላክ ውጣልን። ስነ ስርዓት ልትመታኝ። ስነ ስርዓት ይያዝ። ማን እንደሆንኩ አታውቅም። በህግ አምላክ ውጣልን። እኔም ማን እንደሆንኩ እኔንም አላወቀኝም። ልቀቀኝ። እናት አለም ልቀቀኝ። አሳየዋለሁ። ልኩን አሳየዋለሁ። ተረጋጋ። ለምንድን ነው የምትጠይቀው ጥያቄ ዝም ብለህ የማትመልስ? ለአንተ የምመልስበት ምክንያት የለም። ከአሁን በኋላ መጀመሪያ ይጠየቅኝ። ከአንተ በኋላ ከዚህ በኋላ ለአንተ ምንም ትዕግስት የለንም። እኛ ማሪቱ የምትባል ሴት ታውቂያለሽ? አላውቅም።
አንተ ቢወጣ ምን አገባኝ ብትሆን አላውቃትም። ልቀቂኝ እናት አለ። እኔ ቤት ሰራተኛሽ እንደሆነች ታውቂያለሽ። ልቀቂኝ እናት አለ። ልቀቂኝ። ወንድነት እንደዚህ አይደለም። አሳይሃለሁ። ሰማይ ቤቴን ልቀውጣ። ቤቴን ልቀውጣ። በህግ አምላክ ውጣ። በህግ አምላክ ስላልቻለ ደግሞ ወጣ። በህግ አምላክ ህግ እሺ ከቤታችን ውጣ ከሆነ ከቤታችን ውጣ። ኧረ ልቀቂኝ። ምን ልታረግ ነው? ወይኔ ሰው ትቀመጣለህ። ኧረ ቀጥልኝ። ረፊ ኧረ ሰው ትሪ ረፊ እያልኩሽ ነው። ሰጪ ኧረ ሰው ትሪ ረፊ አትንኪ። ቁጭ በል ቁጭ በል። ኧረ ሰው ትሪ ኧረ ሰው ትሪ ኧረ ልቀቀኝ። ወይኔ በእኛ ሰውዬ ወይኔ ወይኔ ሰማሽኝ? በቤቴ 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 ሰማሽኝ? በቤቴ 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 ኧረ ሰው ጥሪ በህግ ጠይቀህ አንተ ሰው ልቀቀኝ። ኧረ ሰው ልቀቀኝ። ልቀቀኝ። በቤቴ ገብተህ በቤቴ 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 ኧረ በቤቴ ኧረ ጉድ ኧረ ጉድ ረፊ እያልኩኝ ስነ ስርዓት ያዝ። በህግ አምላክ ሰው ጥሪ ወደ ህግ ይዘን እንሄዳለን። ይሄ ሌባ ነው ገብቶ መስሪያ ቤታችን። አዎ ቤታችን ገብተን ልዘርፈን ሌባ አንተ ሌባ በጠራራ ፀሐይ በጠራራ ፀሐይ በዚህ ቆሻሻ እጃችሁ አትንኩኝ። አጠቃላይ ማሪቱ ሁሉንም ነገር ነግራለች። ሺህ ጊዜ ትንገርህ ሁሉንም ሺህ ጊዜ ትንገርህ። አዎ ውጣልኝ ከቤታችን ውጣልኝ። በቃ አለቀ። ይሄ ነው ስልክ ስጠኝ ካሜራማን። ይሄ ነው ስልክ ስጠኝ ካሜራማን። ውጣልኝ በህግ አምላክ። የምወጣው ውጣልኝ። ተስማምተን ቁጭ ብለን ስናወራ ነው። ምንም አልስማማበት ካሜራማን ስልክ ስጠኝ። ምንም የሚባልበት ነገር የለም። እንዴት ነችና እንጂ ስሚ እንጂ እኛ ምንም የምንሰማው ነገር የለም። ምንም እሷን እራሱ አስጠይቃታለሁ በህግ። እኛ ምንም የምንሰማው ነገር የለም። እሷ ነች ለልጄ መጥፋት መንስኤ። አዎ ቅድም አላውቃትም ስትይ ያለበት እሷ ነች። ማሪቱ አላውቃትም ግን እከሳታለሁ በህግ። አላውቃትም ሰራተኛ ትሰራልኛለች ብዬ ቀጠርኳት እንጂ። ምን አይነት እናት ነሽ? እናት እንደዚህ ነው የሚሆነው? ስለ ልጅሽ እንኳን ልጅሽ እንድትገኝ አታስተምረኝም። ስለ እናት ልጅሽ እንድትገኝ ብዬ እንኳን ብዙ ነገር እያደረኩልሽ፣ አንቺ ግን አንቺ ግን ትለኛለህ። አንተ ራስህ ህጋዊ ሰው ደግሞ እንዲህ ብላ ቀስርባት አንተ አረ ይሄንን እንድላቀው ነው የፈለግሽ? ያው በቃ ይሄን እኮ ለምን ሲጀመር ለምን አሁን በህግ አምላክ ውጣልን ነው። በህግ አስጠይቀን አሳስበን አሁን ተጣላ አንድ ጥያቄ ብቻ ልጠይቅሽ። ተጣላ እሱን ከመለስሽልኝ እወጣልሻለሁ። ምንድነው የምትጠይቀኝ? ምን ህፃኒቱን ማን ይገደላል? አንተ የመጠየቂያ መጀመሪያ ወረቀት አምጣ። እቤቴ ድረስ ገብተህ እኛን መጠየቅ መብት የለህም። እርግጠኛ ነሽ? የፍርድ ቤት የፍቃድ ወረቀት አምጣልኝ። ከሱም በላይ እኛ እኮ ሽልማት ብለህን የመጣኸው ከሱም በላይ ከቤታችን ውጣልኝ። ምንም አልወጣም። ውጣልኝ ከቤታችን። ምንም የምወጣበት ሰማሽኝ? ምንም የምወጣበት ምንም እንትን የለም። ማንን እንደማመጣብሽ እዚሁ ጋር ቆመሽ ጠብቂኝ። ችግር የለም። ማንንም አንጣ። ማንንም አንጣ። እኔ ደግሞ እዚህ ቤት አልወጣም። አፍታታ ማናታ ናፍታታ ሰማኸኝ? አሁን ትናገራለህ። ሳትወድ ነገር እሺ አለጋ ሳትወድ ነገር ትናገራለህ። ያዝ ቁጭ ስነ ስርዓት ይዛችሁ ታወራላችሁ። እሺ አዎ፣ በስነ ስርዓት ሲሆን ሁሉ ነገር ደስ ይላል። ይሄ ነው አንተ ቅድም ስትያዘኝ ነበር። ያበል እንጂ ያዘኛ። እሺ ያዘኛ። ሰማኸኝ? ቼስታን የት ነው ሄደችው? አናውቅም። ብናውቅ እኮ ልጄ ነች። ባውቅ እኮ ልጄ ነች አይደል እንዴ? ለምንድን ነው መድኃኒት ተሰጧት የነበር ሁለታችሁ? የምን መድኃኒት? መድኃኒት አልሰጠኋትም። እርግጠኛ
ማሪቱ ማሸት እኮ ምንም ጥቅም የለውም። ማሪቱ ማሸት ምንም ጥቅም የለውም። ማሪቱ ነገር እኮ ያለውን ነገር አሁን ምን ያውልሽ ንገራችሁ ፍንጭ ከተገኘ በኋላ ማሸቱ ምንም ጥቅም የለውም። ጥቅም ስለሌለው አሁን ያለውን ነገር ወይ ቀስ ብላችሁ አስረዱን። እኛም ደግሞ ከኛ ጋር የሚደራደሩ ከሆነ ወደ ህግ የመውሰድ እንትን የለብንም። ከኛ ጋር መድኃኒት የሚባል ነገር አልሰጠኋትም። ከኛ ጋር ጨርሱና እናንተ ምን እንጨርስ ልጄ ምን እንጨርስ? ከኛ ጋር ጨርሱ። ካሜራውንም እናጠፋላችኋለን። አያገባንም አይመለከተንም ብለን ወጣን። አንቺ ልጅ ምን ይባላል? መድኃኒት አልሰጠኋትም። እንዴት ነው ለልጄ መድኃኒት? አንቺ ካልሰጠሻት ባለቤትሽ ነው የሰጣት? እኔ ምንም የማውቀው ነገር የለም። እኔ መድኃኒት ለልጄ አልሰጠሁም። እንዴት ነው አንድ እናት ለልጇ መድኃኒት የምትሰጠው? ምን እንድትሆን ነው ልጄ? ያለችኝ አንድ ልጄ እሷ። አንቺን ነው የምጠይቅ የምፈልገው። አንተ መድኃኒት ትሰጣት ነበር አይደል? እኔ አልሰጠሁም። እኔ ለመሆኑ ከሰራተኛሽ ጋር ሰራተኛሽ እንደደፈራት ታውቂያለሽ? ሰራተኛሽ እንደደፈራት ታውቂያለሽ? ማሪቱ እንደደፈራት ታውቂያለሽ? ደውዬ ላሰማሽ? ከእንደዚህ አሁን ከእሱ ራስ መውረድ የለብህም። እሷን ብዙ መናገር ያለበት ነገር አለበት። እስኪ እኔ ሁላ ነገር አድርገሃል። ኧረ እኔ የለውም ላሰማሽ ላሰማሽ ምንም የስም ለማጣላት መጨረሻ ላይ ኧረ እባክህ አመጣጡም አላማረንም ነበር። እናት አለም ካንቺ ጋር ያጣሉኝ ነው። እኔ ካንቺ ጋር ያጣሉኝ ነው። ምንም ነገር የለም። ኧረ ምንም ነገር የለም። ኧረ እኔ ምንም ነገር የለም። ኧረ እናት አለም እኔ ምንም ነገር የለም። ካንቺ ጋር ለማጣላት ነው። ምን ብዬ ነው ማጣላት? ይኸውልሽ ይሄ ተሰረ ሴራ ነው። እኔን አንቺን ለማጣላት የተሰረ ሴራ ነው። ኧረ የተሰረ ሴራ ነው። ስለፋ አንተ እዚህ ትርመጠመጣለህ። እናት የተሰረ ሴራ ነው። ኧረ ተይው በቃ ተይው እንጂ እሱ ምን አደረገ? ቆይ ተይው በቃ ካንቺ ጋር ያጣሉኝ የተሰረ ሴራ ነው። ይሄ የተሰረ ሴራ ስማ አትዋሽ። ያለውን ነገር ተናገር። በቃ ለምንድን ነው አንተ ወንድ ልጅ አይደል? አትዋሽ። ተናገር የእውነቱ። ለምን ትዋሻለህ? ለምን ትዋሻለህ? ምንድን ነው ጥቅሙ ውሸቱ? ለምን ትዋሻለህ? ንገራት ሲሆን እውነት ማሪቱን እንደዛ አላረካትም። ለኛ ዝም ብለን እንኳን ለምንወራ ማስረጃ በእጃችን ይዘን በአካል ላምጣልህ። በልመልስ ስለተው ጠይቂው ይሄን ጥያቄ መጀመሪያ። ኧረ እናት አለም ምን ልንገርሽ? ንገሪኝ፣ ሁሉንም ነገር ንገሪኝ። ኧረ እኔ እናት አለም ምን ልንገርሽ? ያው የፊት ለፊት እኮ እሺ ምን ያክል ጊዜ ነው የደፈርካት? ያው እንደምታውቂው እዚሁ እንቀራረባለን። አንቺ ከምታውቂው ውጪ ሌላ ምንም ነገር የለም። እናት አለም ይሄ የተሰረ ሴራ ነው። እኔ ምን አውቃለሁ? ሴራ እዚህ ጋር እንደ ቤተሰብ ስማ፣ ቪዲዮ ልናሳይ እንችላለን። ኧረ እኔ እሷ የተናገረችው ላሰማሽ ወይ ላሳይሽ ወይ በአካል ላቅርብልሽ እያልኩሽ ነው። ውሸቱን ተው። እሺ ውሸት አያስፈልግም። እሺ እሷ ራሷ መታ የእሷንም ቃል መስማት ፈልጋለሁ። አሳየኝ። የእሷን ቃል መስማት ፈልጊው። አስገድደህ መድኃኒት ዋስታ ታዳር ካደረክ በኋላ ይሄን ነገር በጣም ጥሩ ንገራቸው። ተው ምንም አያስፈልግም። አሁን ከእነሱ ጋር ምንም ዲል የምናደርገው ነገር የለም። አንተ ከኛ ጋር መጨረስ አለብህ አይደል? እኛም ብዙ ማስረጃ ይዘንባል። ማስረጃዎችን ይዘን ወደ ህግ ከምናቀርብ መጀመሪያ ለሚስት የዋሻውን ነገር ተናገር። ንገራት። ከሁሉም በፊት እሱ ንገራት። ንገራት በል አንገትን ቀና አድርገህ ንገራት። ደፍራታል አልደፈርካትም? ንገራት። እኔ እሺ ተሳስተህ ሊሆን ይችላል ግን አድርገዋል አይደል? ንገራት። ሰይጣን አሳስቶኝ አንዱ ቀን ሰይጣን ነው እናንተ ማሳሳቻ። ስለዚህ የልጄ እጅ አለበት። በቃ የልጄ መጥፋትም እጁ አለበት ማለት ነው። እንደዚህ አይደል? ልጅሽ ጠፍታ ነው አሁን ማለት ከትምህርት ቤት ስትመለስ? አዎ እኔ አሁንም ልጄ እንደጠፋች ነው የማውቀው። እኔ ምንም የማውቀው ታሪክ የለም። እኔ ስለ ልጅቷ ምንም የማውቀው ነገር የለም። ልጆቼ ይኸው አሁን እኮ መድኃኒትም ስለ ልጅቷ እኔ ምንም የማውቀው ነገር የለም። ይሄንን ሰይጣን አሳስቶኝ ነው ልጆቼ። ሁለት ቀን ሰይጣን አሳስቶኝ 2 ቀን ብቻ። እኔ ሰይጣን አሳስቶኝ ስለ ልጅቷ ምንም የማውቀው ነገር የለም። ስለ ልጅቷ ምንም የማውቀው ነገር የለም። ሰይጣን እኮ አንተ እኮ ነህ። አሁን ያዙልኝ በቃ ስለ ልጄም እንዲጠየቅልኝ ይፈልጋሉ። ይኸውልሽ በመጀመሪያ ደረጃ ልንገራችሁ፣ እኔ ልዑል እባላለሁ። የመጣሁት ከምርመራ ትምህርት ቤት ነው፣ የፖሊስ ምርመራ ትምህርት ቤት። እኔ አሁን የእናንተ ልጅ ጠፋች አልጠፋች ግድ አይደለም፣ ግን አፓረንት ላይ ስላለው ይሄንን ጉዳይ መርምሬ ወስጄ አቀርባለሁ። እናንተ ጋር ተግባብተን ደግሞ ተወሰነ ነገር ከሰጣችሁኝ ወጥቼ ነው የሚሄደው በቃ። ስለዚህ ወይ ተደራዳሩኝ
ወይች ህፃን የእውነት የት እንዳለች አንቺ ትነግሪኛለሽ። እኔ አላውቅም። በደንብ ታውቂያለሽ። አሁን ይኸውልሽ መዋሸቱና ወደሱ ማላከኩ ይቅርብሽ። እኔ የማውቀው ነገር የለም። ይኸው አሁን እኮ ስለ መድኃኒት ትሉኛላችሁ። መድኃኒትም እኔ የማውቀው ነገር የለም። መድኃኒቱ ሰዳቱ ሰርልኝ ካፍተተና በክርስቲያን አውራቸው ትንሽ አውራቸው። እሺ አንበሳው አቤት። ሰይጣን አሳስቶ ነው አይደል? አቤት ልጅ። አሳስቶ ነው እንጂ እንደዚህ ነገር አታደርግም። አላደርግም አይደል? እኔ አላደርግም። ሰይጣንን ታሳስተዋለህ እንጂ አንተን እንኳን የሚያሳስታ አይመስለኝም። ነገር ግን ይኸውልህ አሁን የደበካትን መጀመሪያ ንገራት። 2 ጊዜ ብቻ ነው ወይስ እዛ በላይ? 2 ጊዜ ብቻ ተናገርኩኝ። በቂው ተናገር ስላላችሁኝ ተናገርኩኝ። የሰማሽ ነው አይደል? ለካ ብዙ ነገር አለ። በቃ አትልከስከስ። ከዛስ ምን አደረግ? መድኃኒት በግድ አስወጥካት? መድኃኒት የሰጠው ስለቀን እንዳታረግዝ ፈርተህ? ክብረ ንጽህናዋን ወሰድክ? እሺ ምን ተጠቀምክ? ምን አጣህ ነው ከሱ? ምን ተጠቀምክ? እስኪ ንገረን። ሰይጣን አሳስቶ። እሺ አሁን ስለ ልጅቱ ንገረን፣ ስለ ህፃኑ። እኔ ስለ ልጅቱ ትምህርት ቤት መሄዷን ብቻ ነው የማውቀው። ስለ ማራኪ ያለውን ነገር ንገረን። እኔ ትምህርት ቤት መሄዷን ብቻ ነው የማውቀው። እኔ አብዮት ትምህርት ቤት መሄዷን ብቻ ነው የማውቀው። አብዮት ትምህርት ቤት መጋቢት 5 ቀን ህፃን አልሄደችም። ሚያዝያ ነው አይደል ያልከው? ሚያዝያ ነው ያልሽው? ሚያዝያ 5 ቀን ህፃን ትምህርት ቤት አልገባችም። ሰምተሃል? ፍታተው ሰምተሃል አይደል? ልጅቱ ከትምህርት ቤት ስትመለስ ጠፋችብኝ ብለሽ ነው እያፈላለግሽ ያለሽ። ትምህርት ቤት ደግሞ አልገባችም አይደል? እኔ እሷን ነው ሰራተኛዋን አድርሻት ብዬ ላኳት። ከዛ አስገብቻት መጣሁ አለች። ከዛ የመጣሽ ማግስት የልጅቱ የጠፋች በማግስቱ እሷም ሄደች። የት ነው ሄደች? እኔ እንጃ። ልጅ ሰራተኛዋ ሄደች። በቃ ልሂድ እኔ በዚህ ቤት መቆየት አልፈልግም ብላኝ ስትሄድ ለምን ብዬ ስለምናት አልፈልግም በቃ ምናምን ብላ እኔን ተናግራኝ የማታውቂው ነገር አለ ብላ ሄዳለች። እኔ ምንም ማላውቀው ነገር ምን እንደሆነ አልገባኝም ነበር። እሺ አንተ አስረዳን እስኪ። ልጅቱ ምኗን ሄደች? ቆይ እስኪ እሱ ደግሞ እስኪ ሄደ እሷም ተዋሽና እሱም ደግሞ እስኪ ደግሞ ያሻሽለው እስኪ ምኗን ሄዳለሁ ብላ ስትሄድ ብቻ ነው ያየሁት። እኔም ሰራተኛዋ በቃኝ ከእናንተ ጋር አንኖርም ብላ ስትሄድ ነው ያየሁት። እኔም ለምኛት ነበር። ቀሪ 2 ወር ደሞዛን ታዲያ በምን ልትልክላት ነው? የቀረ ያልሰጣችኋት ደሞዝ አለ አይደል? የ2 ወር አላት። ለምን ኮለም እሱስ እንከፍላታለን። እስካሁን ድረስ ለምን አልተሰጣት? ያው በአንዳንድ ነገሮች ባለመመቻቸት በልጅቷን መጥፋት የተነሳ አቂማችሁባት እሷ ልትሆን ትችላለች ብላችሁ ነው? በዛ የተነሳ ነው። ተናገር እንጂ አሁን ይኸውላችሁ ጊዜ ለምንድን ነው የምትገሉ? ምን ልናገር? ምን ልናገር? ስለ ልጅቱ ትክክለኛውን ነገር ተናገሩና እኛ አሁን ይኸውላችሁ ምናልባት ካሜራውን ፈርታችሁ ከሆነ ካሜራው ይጥፋላችሁ። እኔ ካሜራ ለምን እፈራለሁ? የሰራሁት ወንጀል እኮ የለም። ወንጀል አልሰራሁም። እርግጠኛ ነኝ። እርግጠኛ ነኝ። እኔ ልጅ እያወራች ስለሆነ አሁን ሴት ማምጣት አለብኝ ማለት ነው። ስለዚህ እሷ ማምጣት አለብኝ። ትምጣ፣ እሷ ከኛ ጋር ናት። ይኸውላችሁ ትምጣ፣ እሷ ከኛ ጋር ናት። መጣ ፊት ለፊት ያደረጋችኋትን ነገር ትናገራለች። ከዛ ውጭ ደግሞ እሷን ያወራናትን በምስል የሰጠችውን ቃለ ምልልስ አለ። እሱን መስጠት ትችላለች። እሱን ማሳየት ይችላል። እሷ መምጣት ራሱ አይጠበቅባትም። የእናንተን ፊት ማየትም አትፈልግም ስለምትጸይፋችሁ፣ ስራችሁን መጥፎ ስለሆነ። በተለይ አንተ ያደረስክባት ጫናዎች አሉ። ስለዚህ ይኸውላችሁ ካሜራውን ይጥፋ፣ እኛ ናውሩና የምትሰጡን ብር ካለ እንደራደር፣ ከዛ ወጣ እንሄዳለን። ምን አገባን? የምትዋሽ ከሆነ ግን አይሆንም፣ በዚህ አይቀጥልም። እኔ ምንም ያደረኩት ነገር የለም። ያደርገው ነገር ካለ እንዳሁን እንዳመነው ይመን እንጂ እኔ ምንም ያደረኩት። እሺ ጥሩ፣ ችግር የለውም። እሺ አንበሳው አቤት፣ እስኪ ንገረን። አሁን ይኸውልህ ለአንዴም ለመጨረሻ ጊዜ የምነግርህ ማሪቱን ይሻት ስመጣ ግን ጉዳችሁን ነው የምታውቀው። ከዛ በፊት ግን እንደራደር እያላችሁ ነው። ከመጣች ግን አንደራደር። እኔ እኮ ማሪቱ እንዳትመጣ አደረግክ ያላችሁ አመንኩ እኮ እኔ እኮ አመንኩ። አንተን ያባረካት 2 ቀን ብዬ አመንኩ። እሱንማ ታምናለህ እንጂ እንዴት አታምንም? አድርገው ሌባ
አሁን የምጠይቅህን ስም መልስልኝ። ከቤት ያባረርካት አንተ ነህ እሷ በማታውቀው መልኩ ወይስ ተመካክራችሁ ነው? ከእሷ ምንም ነገር አልጠበቅም፣ ካንተ ነው። ካንተ ጋር ጨረስነ በቃ ችግር የለውም፣ ወጣ እንሄዳለን። እኔ ህፃኗ ይኸውልህ ያየችውም ነገር ይኑር አይኑር አላውቅም። በ4 ነው ሚያዝያ 4 ስታወራ ማሪቱና እሱ እንደዚህ አየኋቸው ስትለኝ ውሸትሽን ነው አያረግም ብዬ ገርፊያታለሁ። የውሸቷ ጥቅ አሁን የ7 ዓመት ህፃን ምን አውቃለሁ ገርፊያታለሁ። ያው ሲደባደቡ ነው እሷ የምትለው እኮ ሲደባደቡ። አዎ የምታውቀው ነገር የለም። ከዛ ምንድነው የሚደባደቡ ብዬ የቱ ጋር ስላት አሳየችኝ። ስታሳየኝ ኧረ አያረግም ብዬ እሷን ገረፍኳት። ሁለተኛ እንደዚህ እንዳትይ ብዬ። ከሰራተኛው ጋር የተደባደበ ሰው አለችኝ ህፃኗ። አዎ ከዛ አያረግም በስመ አብ ብዬ እሷ ህፃኗን ገረፍኳት። ስለዚህ ተደባደቡ ያለች ያደረጉትን የደፈራትን ነው ወይስ ሌላ? አይታ በቃ አሁን እንዳወራችሁልኝ እኮ እሱን አይታ ነው ማለት ነው። በቃ እኔ አለማወቅ ነው ልጄን የገረፍኩት። ለማገረፍ የቱ ጋር የተደባደቡት ብዬ ስላት ነው ያሳየችኝ። ልጅሽን በግርፋት ብቻ ነው የተውሻት? ገረፍኳት። ገርፊያታለሁ። ለመሆኑ ያቺ ህፃን ምን አድርጋችሁ ነው ፊቷ ላይ ፍል ውሃ የደፋችሁባት? ፍል ውሃ ለምንድን ነው የደፋችሁባት? ሰይጣን አሳስቶሽ ነው እንጂ ሰይጣን አሳስቶሽ ሳታያት እኮ ነው። ሳታያት ሰይጣን አሳስቶሽ አደረግሽው። በቃ ሲመስለኝ እሷ መምጣት አለባት። እሷ ከመምጣቷ በፊት ግን እኔ አንድ ጊዜ ካሜራ ይጥፋና እሱን ልክ ባስገባው ደስ ይለኛል። ደስ ይለኛል። ካሜራውን አጥፍቼ እኔ አሁን ልክ ላስገባ ስለሆነ የምትነግረኝ ነገር ካለ አንድ እድል ልስጥህ። እኔ ነገርኩህ። አንድ እድል ልስጥህ ዝም ብለህ በቃ አንድ እድል ልስጥህና በቃ ወንድ ለወንድ አይደል? አንደባበቅም። ወንድ ለወንድ አይደል? ሴቶች ይደብቃሉ። በቃ እናውቃለን። ወይ ደግሞ ልውል እሷን ይዛልኝ ውጣ። እሱን አውራልኝ በደንብ ትንሽ እሺ። እኔ እናንተ አሁን ይኸውልህ ወንድ ለወንድ እሺ፣ ምንም ነገር ሊፈጠር ይችላል። ካንተም በላይ በጣም ብዙ የተጎዱ ሰዎች አይቻውቃሉ። አንተ አሁን ያለውን ነገር ለመደበቅ ከዚህም በላይ ጥፋት ልትሰራ ትችላለህ። ፈልገው ሳይሆን የራስህን ነገር ለማቆየት ነው አይደል? በቃ ይህ ሚስጥር ለመጠበቅ ደግሞ ሌላም ሰው በመሀል ቢገባ ያንንም ታስወግደዋለህ። ምንም የታወቀ ነገር እኮ ሁሉም ሰው ሊያደርገው የሚችል ነው። ነገር ግን አንተ አሁን እኔ ጋር ምን ማድረግ አለብህ? ነገሩን ቀለል አድርገህ ትነግረኝና መፍትሄ እሰጥሃለሁ። እኛውን ካሜራውን አጥፍተን ነገሮችን መወያየት እንችላለን። ትነግረኝና የተፈጠረውን ነገር ችግር የለውም። ካወራኝ በኋላ ምን እናደርጋለን መሰለህ? ይህ በእኔና በአንተ የሚቀርና የተወሰነ ብር ታመጣለህ። ገብቶሃል? ተበድረህም የትም ገብተህም የተወሰነ ብር ለእኛ ትሰጠናለህ። እኛን ዝም ለማስባል አይደል? ከዛ በኋላ እኛ ወደ አንተ የምንመጣበት ምንም ነገር የለም። አንመጣም። አሁን የምታደርገው ነገር ምን መሰለህ? በቃ ነገሩ ተፈጥሯል። አንድ ጊዜ ሆኗል እኮ ምንም ችግር የለውም። እኔም በአንተ ቦታ በሆን ብሳሳት ማደርገው ነገር ነው። እንደውም አንተ ጎበዝ ነህ። ሰራተኛዋ ምንም ነገር አላደረካትም። እኔ በሆን እሷም ደግሞ ሚስጥሬ እንድትደብቅ ደግሞ እሷን ደግሞ ላጠፋት እችላለሁ። እንደውም አንተ የዋህ ነህ። ስለዚህ አሁን ምን አለ መሰለህ? የተፈጠረውን ነገር በቃ ቀና ብለና ችግር የለውም። እሺ ቀና ብለህ አሁን የተፈጠረውን ነገር ንገር። በልጅቷ ዙሪያ ነው? አዎ በህፃኗ በማራኪ የተፈጠረውን ነገር ያለውን ነገር ንገረኝ። ካሜራማን አጥፋው። ካሜራውን አጥፋለት። ምንም ችግር የለውም። እሺ ያው በእኔና ባንተ ይልቅ ልጅቷ በጣም ኃይለኛ ልጅ ናት። ልጅቷ እሺ በጣም ከባድ ልጅ ናት። እኔና እናቷ ራሱ አብረን እንድንቆይ አትፈልግም። ችግር አለባት ማለት ነው። ህፃኗ ልጅቷ ትልቅ ችግር አለባት። እንደ ህፃን አይደለችም። ልጅቷ እንደ ህፃን አይደለችም። በቃ ብዙ ነገሮችን ለመፍጠር ትሞክራለች በዛችው እድሜዋ። በቃ አዋቂ ይሄን ያደርጋል፣ አዋቂ ይሄን ያውቃል ብለህ ለመገመት አስቸጋሪ በጣም ያው ነገሮቹ
እንደዚህ ይከራሉ አላልኩም። ነገሮቹ እንደዚህ ሆኖ ይመጣሉ አላልኩም። ያው እቺን ልጅ በምን አይነት መንገድ ማስወገድ እንዳለባችሁ ተወያያችሁ? ተወያየንና እንግዲህ ለአንድ ሰው የሆነ ገንዘብ ከፈልንና በቃ ልጅቷን እንዲያጠፋልን አደረግን። ይሄ ነው ነገር። ይሄ ሰው ምን አይነት ሰው ነው? ይሄ በሰው የመጣ ነው። አሁን ያጠፋትን ሰው እኔ አላውቀውም። በሰው የመጣ ነው። አንድ ሰው ነው ያገናኘን። ከሆነ በኋላ የእግር እሳት ሆኖብን ምን ማድረግ እንችላለን? የመጣውን ጸጋ መቀበል ነው። የመጣውን ሁሉ መቀበል ነው። ያ ነው ልጄ። በቃ አልደበኩ። ጥሩ። አይ እንደማትደብቀኝም አውቃለሁ። ወንድ ለወንድ አይደባበቅም። ከባለቤት ጋር ተመካክራችሁ ነው? ሁሉንም ታውቃለች። እሺ። ድብደባም ታካሄዱ ነበር ልጅቱ ላይ? ብዙ ነገር ተደርጎባታል ልጅቱ። ማን ይደፋባት? ፍሏ እናቷ። ስለዚህ በቃ እንድትወገድ ይፈለግ ነበር። እናቴውም ጨካኝ እንዲህ ነው። አብረን ቁጭ ብለን እንዲህ እና እሷ ስናወራ እንዲጠጋ ብለን ተመሳሳው ስንል ልጅቷ በክፉ አይን እንዲህ ብላ ስታየን የያዘችውን ደፋችበት። እናቲቱም ችግር ያለባት ማለት ነው። በጣም እንደ እናት ሮሮ አይደለች። እንደ መልኳ ውስጧን ጥቁር ነው። ያ ነው በቃ ልጅ። ያ ነው እኮ ውስጥህ መልካም ሰው እንደሆነ እኮ ነው አይቻለሁ። ለዛ ነው ቀስ ብዬ የጠየቅኩህ። አሁን ከእሷ ፊት መናገር ስለከበደ ለዛ ነው እሷን የሚያስወግድኩልህ። እሺ አመሰግናለሁ። እሺ አሁን በቃ ጥሩ ነገር ነው የነገርከኝ። እሺ አሁን እንግዲህ ባለቤትህ ክፋት አለበት። በቃ ውስጧ ጥቁር እንደሆነ ነግረኸኛል። ጎበዝ አይደል? ያለውን ነገር እንደዚህ ግልጽ ስንነጋገር ጥሩ ነው። አሁን ምን አለ መሰለህ፣ ሌላ መረጃ ደግሞ ይዣለሁ። ያን መረጃ ምን መሰለህ፣ ከዚህ በፊት መድኃኒት ስታስወስዷት ነበር። ያን መድኃኒት እኔ አውቃለሁ ጠንቅቄ። እሺ በቃ ተው፣ ዝም ብለህ አትዋሽ። ውሸታውን አያስፈልግም። እሺ ያንን ነገር ጠንቅቄ አድርጌ ስለማውቅ መረጃ ይዤባቸዋለሁ። ያንን መረጃ ላጠፋ ነው። ስለዚህ ምን ማድረግ አለብህ አንተ? እንዳሁኑ ግልጽ እንዳወራኝ አሁንም ደግሞ ግልጽ ነው የምትነግረኝ። ምን አይነት መድኃኒት ነው? ከየት ነው የምታመጡት? ማን ነው የሚያመጣልህ? ወይስ የት ሄደህ ነው የምታመጣው? ወይስ ባለቤት የት ሄዳ ነው የምታመጣው? ወይ ጉዴ! ግልጽ ነሽ? ወይ ጉዴ! አንተ ልጅ ከእኛ ጋር ነበርክ እንዴ? እሱን እኮ ነው የምልህ። ምንም የሚጠፋን ነገር የለም። እኛ ያዝነው መረጃ፣ እኛ ያዝነው ፋይል የትም አይገባም። እሺ ስለዚህ አሁን ምን ታደርጋለህ መሰለህ? ያለውን ነገር ንገረኝ። ልጄ ብዙ ነገር አወጣት። የመጨረሻ እድሜዎችን እስር ቤት እንዲጨርስ ልታደርገኝ ነው? ማን ይኸውልህ እኮ ጠፋ እኮ፣ ካሜራ ጠፍቷል እኮ። እኔ እናንተ ብቻ ነው ያለን እኮ። ሐቁን ንገረኝ ካልከኝ ሐቁን ነው የምፈልግ። ሐቁን ንገረኝ ካልከኝ እሺ እንግዲህ አንድ ያድርገዋል። የመጣብኝን ይቀበላለሁ። ምንም አይመጣብኝ። እና ልጅቷ ነግሬሃለሁ ቅድም፣ በጣም ኃይለኛ ልጅ ናት ብዬሃለሁ። በጣም ኃይለኛ ልጅ ናት። መድኃኒት እየሰጠናት ነበር። እሺ ምን አይነት መድኃኒት? ከእንስሳት መድኃኒት ቤት እያመጣን መድኃኒት እንሰጣት ነበር። ከእንስሳት መድኃኒት ቤት? ማን ነው የሚያመጣው? እናትቱ ታመጣና አንተ ትሰጣለህ ነው? አብረን እንጂ እጅ በእጅ አብረን እንሰጣት ነበር። አብራችሁ ነው የምትሰጡት? ሌላ ጊዜ አንዳንድ ነበር ያው ቀስ ያለ እንዲላት የምንሰጣት የነበረው። የመጨረሻውን ቀን ሁለት አንድ ላይ ሰጠናት። እዛ በቃ ጨረሰች። ልጅቷ ጨረሰች። እሺ በጣም ጥሩ። አሁን ይኸውልህ ምን አለ መሰለህ፣ እንደዚህ ግልጽ ስታወራኝ ደስ ይለኛል። እኔ ብር አምጣ የምልህን ራሱ ልተወው ነው። ግልጽ ስትነግረኝ ተዋለሁ።
ብር አይደል? የብዙ ሰው ችግር ብር ነው፣ የሁላችንም ችግር። ስለዚህ አሁን እሱን ብሩን ተወውልድ ነው ግልጽ የምትነግረኝ እኮ። ስለዚህ ነፍሷን ይማርና ሬሳዋን የት አደረጋችሁት? ሬሳዋን እኔና እናቲቱ ሰራተኛዋም ነበረች። እኔና እናቲቱ በማዳበሪያ አድርገን በደራሿ ውስጥ ጨመርናት። ውስጥ ወንዝ ጣላችኋት? ወንዙ ወራጅ ነው ወይስ? ወራጅ ከሆነ አይገኝም። ሰራተኛቱ እንዴት ልታውቅ ቻለች? ትጠረጥር ነበር ይመስለኛል። ለልጅቷ የነበረን አመለካከት ስለምታውቅ ሰራተኛቱ ትጠረጥር ነበር። ይሄን ነገር እንደጠረጠረችን ሳቅ ነው በማግስቱ ጠዋት ያባረርኳት። ውጭ ብለህ ሰደድካት? የ2 ወር ደሞዝ ሳትከፍል ውጭ ብለህ ሰደድካት? አባረርኳት። እንዴት ሳትገላት ቀረ? ሰራተኛዋ ይህን ነገር ታውቃለች ብለህ ካሰብክ እንዴት ሳትገላት? አመለጠች። ባላሰብነው ሰዓት ልብሷን ሰብሰብ አደረገችና እዚህ ጋር ደርሳ ነው እኔ ቸውሌ ነው ብላን ጥላ ሄደችው። የነበረችበትም ድረስ ሰው ሊከን ነበር ለማስገደል። አልተሳካም እንጂ ልታስገድላት ነበር። ልጅቷን እንደማስገደል ማሰብ ነበር። እኔም ቢሆን የማደርገው ነገር ስለሆነ አንድ ሰው ከእስርና ከችግር ለመዳን የብዙ ሰው ህይወቶችን ያበላሻል። የእሷ ነፍስ ከልጅቷ ምንም ከማታውቀዋ ልጅ አይበልጥም የሚለውን ወስነን ከራሳችን ልጅ ነፍስ አይበልጥም ብለን ወስነን ሰውም ሊከን ነበር። እሷም ደግሞ ተጠራጥራለች፣ ቦታ ቀይራለች። ይህን ካደረግክ በኋላ ግን እንቅልፍ ግን እንዴት ወሰደ? ጭንቀት ነው። ተኝቼ አላውቅም። እሷም ሆነንም ተኝተን አናውቅም። ምንም ተኝተንም አናውቅም። ጥሩ ልውል ና ይዛት ና ባለቤቱን ይዛት ቁጭ በይ። ተሸፍኗለች እንጂ አሁንማ። ስለዚህ ንገራት፣ ሁሉን ነገር እንደማውቅ ንገራት። ያደረግነውን ሁሉ ነግሬዋለሁ። ልጅቷንም አብረን እንደገደልናት፣ መድኃኒትም እንደሰጠናት፣ ወንዝም ዕጣን እንደጣልናት፣ ሰራተኛውንም ለማስገደል ሰው እንዳላክን ሁሉም ነገር እኔና አንቺ አብረን እንዳደረግን ለልጄ ነግሬዋለሁ። የመጣውን መቀበል ነው። እሺ አራዳ ሰው እንደዚህ ይናገራል። እንግዲህ እሺ ባለቤቴንም እሱ ነው የገደለው። እሱ ነው የገደለው ባለቤቴንም። ባለቤቴን እሱ ነው የገደለው ነው? ኧረ እኔ የማውቀው ነገር የለም። አንተ ምንድን ነው ቅድም የተነጋገርን? ኧረ እኔ ምንም የማውቀው ነገር የለም። እሱ ነው የገደለው። ልርገጥህ? ልጄ ያለውን ነገር ነገርኩህ አይደል እንዴ? ላጥፋውና ልርገጥህ? ኧረ እኔ ምን አደረኩኝ? አስጠፋሁት። ከባድ ነው የሚሆን። በጸባይ ነው ማለት ነው። ከዛ በፊት ምንድን ነው እውነት አንቺ ነሽ ልጅሽን የገደልሻት? ልጄን እንኳን ድንገት እንትን አለብኝ። ውሃም በእጄ ይዤ ነበር የፈላሁ እንደዚህ እንትን ብዬ ለመቀነስ ያስኩት ኩባያ ላይ ነበረ። የሆነ ነገር ብላ አስታናደኝ በንዴት እንደዚህ ስር ፊቷ ላይ ረጭቻለሁ። እንደገና መድኃኒት ይሄ አይምሯን እንዲያረጋጋት ነው እያለ ገዝቶ የሚመጣልኝ መድኃኒት እውነት ነው ሰጥቻለሁ። እንስሳ መድኃኒት ቤት እሷን የምታመጣልከኝ እኔ ነኝ ማሙጣ። ለምንድን ነው የምትዋሻው? አሁንም ሌላ ነገር እየዋሸኝ ነው ማለት ነው? ዋሽተዋል እንጂ ባሌን እኮ የገደለው እሱ ማለች። እኔ አልገደልኩም። እኔ እሱን ማቀም ማን ነው ታዲያ? እሱ ነው የገደለው። እሱ ነው። በጣም ጥሩ። ኧረ እኔ አልገደልኩም። እኔ የምለው ግን ቆይ ጥሩ መረጃ ነው የሰጠኝ። እናቷ ነሽ አይደል? ወላጅ እናቷ ምን ብታረግሽ ነው ያክል? ያው አንዳንድ ጊዜ እሷ ከሱ ጋር ገብተን ስንተኛ መኝታ ክፍልም አባቴ አልጋ ላይ ያለች ትናገራለች፣ ምን ትላለች። ያ እንደ ትልቅ ሰው በቃ ንግግሯ ሁላ እንደ ትልቅ ሰው ሆነብኝ፣ እንደ ልጅ አልሆናለችኝ። በቃ ያ ስለሚያናደኝ ገርፋትን ነበር፣ መታት ነበር። ግን ይሄ ይገጥማል ብዬ ለመዳራት ብለሽ ልጅሽን ገደልሽ ማለት ነው። ምክንያት ሊሆን ይችላል እንደዚህ የሰው ቤት ለማጥፋት ያውም የልጅሽን ለመዳራት ብለሽ ከወንድ ጋር እሱ ነው ያነሳሳኝ። ምን ብሎ? እሺ በምንድን ነው ያጠፋው ባለቤት? እኔ ምን አውቃለሁ። መድኃኒት ነው እንደዚሁ መድኃኒት ነው የሚሰጠው። የት እንዳይመጣ አላውቅም። ግፊት ነው ነበረበት። የግፊት መድኃኒት ነው እያለ ይሰጠኛል፣ እሰጣለሁኝ እኔ ያለማወቅ ነው ያዘው። እሺ ለሱስ ከእንስሳ መድኃኒት ቤት ነው የምታመጣው? እኔ ለሱ ይጠቅመዋል
እሱን ይሻለዋል በሚል እንጂ እኔ ትክክለኛ መድኃኒት ነበር ማለት ነው። ተወሱን ዝም ብለህ አትቀባጥርብኝ። እንደዚህ አይነት ውሸት እኔ አልወድም፣ አይመቸኝም። ለአባትየውም የልጅየው አይነት መድኃኒት ነበር ማመጣለት። ስለዚህ ከእንስሳት መድኃኒት ቤት እያመጣ ታስቀመዋለህ። በእሱ አማካኝነት ነው የሚሰጥህ። ለመሆኑ የእንስሳት መድኃኒት ቤት ምንድን ነው? ምን አይነት ነው? ዘመድ ነው ያንተ? አሉ ጓደኞቼ። እያንዳንዳቸውን ስልክ ታመጣለህ? አሁን የሉም፣ ልጆቹ ወደ ውጭ ሄደዋል። የሉም ጓደኞች አይደሉ? ወደ ውጭ ሄደዋል በብዛት የሉም። እሺ ሂደዋል። ሁሎች አይደሉ? ብሎ ነው አንድ ሁለቱ ሄደዋል። ሂዶ እዛ እኮ ያወራል። አንድ ሁለቱ ሄደዋል፣ ሌሎቹ አሉ። እኔ እኮ አሁንም ጥያቄ ያልተመለሰልኝ ያለው ያንቺ ነገር ነው። ምን አይነት እናት ነሽ አንቺ? ልጅሽን የምታስገድኛል አልጋ ላይ እንትን ስላለች መጣ ከአባቴ አልጋ ስላለች ለምን እንደዚህ ታደርጊያለሽ ስላለች በልጅነት አምሮዋ ስለመከረችሽ ነው አንቺ እንን የምታደርጊው? ስህተት ነው። ልጅ ከሞተች ለምንድን ነው በማህበራዊ ሚዲያ የምታስፈልጊያት? እንዳይታወቅባት ነው። ሌላ ምን ይሆናል? እንዳይታወቅባቸው ከራሳቸው ለማውረድ ነገሩን እንደ የግድ ነው። ከፈለጋችሁ እሰጣችኋለሁ መድኃኒት። ምን እናደርግ? ለእኛም ልትሰጠን ነው ወይ ብዬ እኮ ከፈለግን ትሰጠናለህ። ስጠን ካላችሁኝ እሰጣችኋለሁ። ከዛስ በማዳበሪያ አድርገው ጠጥልናል። ስሚ እንጂ ባለቤት ጭንቅላት ነው ያሟል። ታውቂያለሽ እንጂ ካላወቅሽ አንቺም ያምሻል ማለት ነው። ከፈለክ ሰጣለሁ እኮ ነው የሚለኝ። አንተ ምንድነው ፊትሽ የምትሸፍነው? ጥፊ ወደ ላይ ማንሳት ነበር። አንተ ምንድነው? ምን አይነት ከፈለጋችሁ አለ እኮ ፊትሽ ለምን እንደምትሸፋፈኝ ነው? ተሸፍነው እንጂ በደንብ ቅረጽ። ስራዋስ ፊቷን በደንብ ቅረጽ። በጣም ጥሩ። እስካሁን ድረስ ያለው ነገር በሙሉ እየተቀረጸ ነው። አንድ የጠፋ ነገር የለም። አንድ የጠፋ ነገር የለም። ዝም በል ነገር ያለው አንድ የጠፋ ነገር የለም እስካሁን ድረስ። ጉድ አደረከኝ ልጄ። ለምንድን ነው ጉድ ማላረግ? ይሄ ልጅ ነው። እንዳንተ አይነት አባት የለኝም። ካንተ ጋር ምድራደር መስሎ በስነ ስርዓት ያሳደገኝ አባት ነው ያለኝ። እሺ ያለኝ ነገር ሁሉ ልስጣችሁ። ምንድን ነው የምትሰጠኝ? ብሬንም ሁሉ ነገር ልስጣችሁ። ማርያም ያለኝ ሁሉ ነገር ልስጣችሁ። ያለኝ ብሬንም ሁሉ ነገር አካውንቴ ላይ ያለው ብር ሁሉ ልስጣችሁ። ሰጠናል? አዎ ሰጣችኋል። እና ተረጋጋ። ይሄኔ ንገረን። እንደው ሰጣችኋል። ሌላ ማናውቀው ነገር አለ? ባለቤቷ በስነ ስርዓት ነው የተቀበረ? እስኪ እንደው ይሄን ማወቅ ፈልጋለሁ። ባለቤቷ በስነ ስርዓት ነው የተቀበረ? ደግሞ እሱንም ወራጅ ነው ድንገት ወራጇ ደግሞ ወስዶ በቃ ምንድነው አስተዛዝኖ ምናምን በዛው ነው የገባው። የኛ አስተዛዛኝ እንደዚህ ነው የሚስተዛዘነው። እንዲያየው ምስኪን እኮ ነው። ጸጉሩ ሮጠ ወደኋላ እንጂ ምስኪን እኮ ነው። ምንም ተንኮል እኮ የለውም። እኔ እኮ የእሱ ችግር የለውም አይገርመኝም። እናት እንዴት ይሄን ታደርጋለች በልጇ ላይ? ማን ነው ግን ይሄን ሀሳቡን ያመጣው? ማን ነው እንድትገደል ቻለ? ሰይጣን አሳስቶኛል። ክሷን ነው ባልና ሚስት እንዳይባል በጣም መልካም ባለቤት እንደነበራት መቼም ሰምተሃል። ሰራተኛይቱ ታዲያ ምን መልካሙ ባልሽ ምን አድርጎሽ ነው እዚህ ጋር እንደዚህ አይነት አረመኔ አውሬ ሰው ጋር? ምንም አሁን አልተሰማሽም? ባደረገው ነገር እሱ ባደረጋችሁት በሰራችሁት እስኪ ንገሪኝ። ይችላል አንተስ ባይደረስብሽ ግን እንደዚህ ነሽ ነው የምትኖር አይደል? ወደድኩም ጠላሁም መቀጣቴ አይቀርም። ባይሆን ጥሩ ነበር። እኔ መጀመሪያ ለኔ ንገረኝ ብለህ ውስጥ የገብተህ አንጀቴ እንትን ስትለኝ ያለውን ነገር ነገርኩ። አሁን ወደድኩም ጠላሁም አልቀጣም ቢል መቀጣቴ አይቀርም። ያመጣውን ሁላ በጸጋ መቀጣት። ቀስ ብለህ ውስጧ ገብተህ ነው ባሏን የወሰድክ። በእኔ ቀስ ብሎ ገብቶ አንተ ማስለፍለፍና ማስወጣት ለምንድን ነው የገረመህ? አንድ ቀንም ልናዘዝ ስወጣ ከልክሎኝ ነው ይሄር ነበር። ልናዘዝ ስወጣ ወደ ፖሊስ ጣቢያ ሄዳለሁ፣ ኃጢአቴን ላናገራለሁ፣ ቅጣቴን እወስዳለሁ ብዬ ስል መልሶኝ ነው ከልክሎኝ። እሱ ነው የመለሰሽ? ሁለታችንም ተያይዘን እንገባለን ብዬ ነው ለሷ በማሰብ አሁን እንደዚህ አይነት ነገር ይገጥመናል አላልኩ።
ይሄን ከዚህ በላይ መቋቋም አልችልም። የምንፈልገውን ነገር በሙሉ ይዘናል። በትክክል አሁን ቀጥ ብላችሁ ወደ ጣቢያ ትሄዳላችሁ። ሰምተሃል? ምናምን ነገር የለም። ያለኝ ነገር ሁሉ ልስጣችሁ። ምን እንደምሰጠን ጭንቅላትን ያራ ጭንቅላትን ነው የምትሰጠኝ። ያለኝ ብር እንዳለ ልስጣችሁ ነው። እስቲ ነው እናፈቅኝ ልጥራችሁ እንደራደር ብላችሁ ነበር። ወይ ጉዴ! ፖሊሶችን ደውል። ወይ ጉዴ! ወይ ጉዴ! ነው ተከታተሉና ወይ ጉዴ! ወንድ ነው ተብለነው ደግሞ ለካሜራማን ይዛት ተጣፈደ እስከት መለቅ ሰውዬ በነገር ነው እንጂ ያለክ እንደሽ ከተሉታ እንዲህ ውድ ተመልካቾቻችን እንዳያችሁት ነው። እነዚህ አረመኔ ባልና ሚስቶች ልጃቸውን ገለው ነው የተገኙት። እህታችን ነው ደግሞ ለዚህ ይሄን ሁሉ ነገር እንድናውቅ የረዳሽን። በጣም እግዚአብሔር እውነት ልሻለሁ። ይሄን ጥቆማ በመስጠት ብቻ ፈጣሪ የህፃኗን ደም እንደጠረግሽ ነው የሚያየው። በጣም ቀላል ነገር አይደለምና ብቻ እግዚአብሔር ይመስገን። ብዙም ያው ውጣ ወረዶች ቢኖርም እንግዲህ ወንድማችን ሀፍታታው ተገኝቶ ደግሞ ሁሉንም ነገር አናዟቸዋል። እንደምታውቁት ነው ወንድማችን በጀግንነቱ ስራ አይታማም። ምንም የሚያጠራጥር ነገር የለውም። እንደተለመደው እነዚህን ሰዎች ለህግ አሳልፈን ሰጥተናል። ማስረጃዎችንም ሰጥተናል። የሰውን ማስረጃ፣ የድምጽም የምስልም ማስረጃዎች አሉ። እነሱን ደግሞ በአግባቡ ወስደን እናስረክባለን። እንግዲህ ህግ የሚለውን ይላቸዋል፣ አስተማሪ ነው የሚለውን ቅጣት ይቀጣቸዋል። እንደዚህ አይነት ጸያፍ ተግባር መሆኑ ግን በጣም በእውነቱ ያሳዝናል፣ ያሳፍራል። እንግዲህ እህታችንንም ሲሏት እንደነበረው ምንድነው በእግዚአብሔር ቸርነት ያተረፈችው። እሷንም ለመግደል እንግዲህ እንደዚህ አይነት ሁሉ እቅድ ነበር። አመሰግናለሁ። አረ በእግዚአብሔር ችግር የለውም። ምንም እንደዚህ አያስብልም። በአንቺ አማካኝነት ነው የሁሉ ነገር የተፈጠረው። አንቺ ዝም ብትይ በውስጥሽ ብትይው ምንም ነገር ልንሰማም ልናውቅም ፍትህ ሊገኝም አይችልም። ስለዚህ አንቺም ራስሽን ወቅሶሽ ይህን ነገር እንግዲህ ጥቆማ ለማድረግ ይችላል ማለት ነው። ያ በዛ ላይ ደግሞ መርሳት የሌለብን ነገር ትልቅና ከባድ የሆነ ነገር አንቺ ላይ ደርሷል። ለዛ ደግሞ ያው መጽናናትን ነው፣ ሌላ ምንም ልናደርግልሽ አንችልም። ምክንያቱም ፊዚካሊ ሜንታሊም ነው የምትጎዳች ልጅ። ልክ ነው። ያንን ጉዳት ወደ ኋላ አድርገሽ ለህፃኗ እንደዚህ ነፍሷን ይማርና እንደዚህ ተቆርቆረሽ እዚህ ላይ ማድረግሽ ይሄ በጣም ትልቅነትሽን ነው የሚያሳይ። እሺ አንቺ የቤት ሰራተኛ ሳይሆን የቤት እመቤት ነሽ። ሁሉ ነገርሽ መልካም ነው። በጣም አንቺ የተጎዳሽን ጉዳት ወደ ኋላ ዞር አድርገሽ ነገር ግን ይህን ነገር ማስቀደምሽ በጣም ጥሩ ነገር ነው። በጣም መልካም ነው። ወታችን እንግዲህ ያው እዛም ማለት መረጃ ለመስጠት ስለምታስፈልጊ በኋላ ላይ እናገኝሻለን። ለሰጠሽን ማስረጃ ግን በጣም እናመሰግናለን። አብሮነታችንንም ላንቺ ማሳየት እንፈልጋለን። እሷ ብዙ ማስረጃ ያስፈልጋል። ጣቢያ ላይ ያለው ነገር ሁሉንም ነገር ነው ደግሞ እዛ አጠናክረሽ የምታቀርቢው። በዚህ ግን ያደረስሽው አንቺ ስለሆንሽ በጣም እናመሰግናለን። በጣም እናመሰግናለን። አይዞሽ እናቴ፣ እናመሰግናለን። ቆይ እነዛው አካባቢ እንግዲህ ያው ይሄ ምንም ሊባል የሚችል ነገር አይደለም። በጣም አሳፋሪ እና ዘግናኝ ድርጊት ነው። ከእናት አባት የማይጠበቅ ያስ መቼስ ወላጅ አባትም አይደለም ሊደረግ ይችላል። አውሬ ነው። አሁን ይሄም እኮ ለፍቅር ብዬ ብሎ እኮ ያወራ ይሆናል። አይገርምም? ለፍቅር የከፈልኩት መስዋዕት ነው ብሎ ሆነ ያወራ ይሆናል። ብቻ እንግዲህ የህፃኗ ደም እንግዲህ ፈሶም አልቀረም። ህፃን እንዴት ለጎርፍ ለደራሽዋ እንዴት ይሰጣል? በጣም የሚያሳፍር ነገር ነው። ብቻ ግን አንተ ረድተኸኝ ይህንን ነገር ተቋቁሜ ያው ማጋለጥ ችያለሁ። ስለመጣም በእግዚአብሔር ስም ምንም ችግር የለውም። በማንኛውም ሰዓት እንደዚህ ምንም አይነት ኬዝ ይኖር ጥራኝ እና ወላ ያለውን ነገር ታውቃለህ። እኔ ላይ ቻናል የተፈጠረውን ነገር ታውቃለህ። ልክ ነው፣ አውቃለሁ። እንደዚህ እየተከታተሉ ቻናሌን እያስጠፉኝ ነው። ቻናላችን ሁላችንም በተለያየ ሚዲያ እየመጡ ያለውት አሁን በዛም እና በሌሎች ምክንያቶች ነው። እንግዲህ ያው ተጠናክረን ስራችን ምንሰራ ይሆናል አብረን። እንግዲህ እናንተ ደግሞ ተመልካቾቻችን እኛን ለማበረታታት ሀፍቴ ሚዲያ ከዚህ ሚዲያ ስር ደግሞ ሊንኩ ይቀመጥላችኋል ከስር። እዛም ጋር እየገባችሁ ሳብስክራይብ እያደረጋችሁ የኛ ቤተሰቦች ትሆናላችሁ። በተጨማሪም ደግሞ ይሄ ሚዲያ እውነታ የሚጋለጥበት፣ እውነታዎች የሚታዩበት፣ እውነታዎች ምንም ሳይቀር የሚገለጹበት ሚዲያ ስለሆነ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህንን ሚዲያ ማሳደግ አለባችሁ። በአንድ ሚዲያ ብቻ እነዚህ ስራዎች ተደራሽ እየሆኑ ስላልሆነ
እውነታ ሚዲያንም በተለያዩ እንመጣባቸዋለን። አዎ በሁለቱ ሚዲያ ነው በዋነኝነት የምመጣው በእውነታ ሚዲያና በልዑል ሚዲያ ማለት ነው። በእነዚህ ሚዲያዎችን ያለው ሀፍታታም በሀፍቴ ሚዲያ አለ። እንግዲህ ከነ በኃይሉ ከነ ወንዶሰን ከነ አቤ ቲዩብ ጋር እንግዲህ እየሆንን ስራዎችን በደንብ እንሰራ ይሆናል። ታዲያ የእናንተ አብሮነት ግን እስከ መጨረሻው አብሮን እንዲሆን እንፈልጋለን ማለት ነው። እስካሁን ለነበረን ቆይታ እንግዲህ በጣም እናመሰግናለን። ፍጻሜ ድረስ አብሮን ስለቆያችሁ በጣም እናመሰግናለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን፣ በሌላ ስራ እንመጣለን። በቃ እንቀመጥም እኛ። እውነት ነው። ለእናንተ ትኩስ መረጃዎችን እናደርሳለን። ሰላም ሁኑ።